ጊዜ በጣም ያፋሽገኛል፣ ምን ማድረግ ነው ያለብን ትላለች። መጀመሪያ ልናውቀው የሚገባ ነገር ሶላት በምንሰግድ ጊዜ የሚያፋሽገን ከሰይጣን እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ነግረውናል። እንዲሁም ምን ማድረግ እንዳለብንም በሚያፋሽገን ጊዜ መፍትሄውን ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ነግረውናል። ወደ ሐዲሱ እንግባ። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ኢዛ ተሳአበ አሐዱኩም ወሁወ ፊ ሰላህ ፈልዩምሲክ ቢየዲሂ ዐላ ፊህ ፈኢነ ሸይጣን የድኹል። ከእናንተ አንደኛችሁ ሶላት እየሰገደ ሳለ ካፋሸገው በእጁ አፉን እንዲህ አድርጎ ይያዘው አሉ። ምክንያቱም በሚያፋሽጋቸው ጊዜ ሰይጣን ወደ አፋቸው ይገባልና አሉ። ስለዚህ ምን ማድረግ አለብን? ሲያፋሽገን በእጃችን አፋችንን ግጥም አድርገን መያዝ አለብን። ይህ ነቢያችን ሰለላሁ ዐለይሂ ወሰለም ያመላከቱን መፍትሄ ነው። ሌላ ሐዲስ ላይ እንዲህ ብለዋል፣ ኢዛ ተሳአበ አሐዱኩም ፈልየሩድሁ ቢየዲሂ መስተጣዕ ፈኢነሁ ኢዛ ቃለ አህ የድሐክ አሸይጣን። ከእናንተ አንዳችሁ ሶላት እየሰገደ ሳለ ካፋሸገው በቻለው አቅም የሚያፋሽገውን ይመልሰው አሉ። እንዴት ነው የሚመልሰው? መጀመሪያው ሐዲስ ላይ በተገለጸው መሰረት እንዲህ አድርጎ ማለት ነው። ከዚህ አስከትለው ምን ብለዋል? ፈኢነሁ ኢዛ ቃለ አህ፣ ሰውየው ሲያፋሽገው አህ እንላለን አይደል? ያኔ ሰይጣን ይስቅበታል አሉ። ስለዚህ በእጃችን አፋችንን መያዝ አለብን ማለት ነው። ሶላት በምሰግድ ጊዜ በጣም ያፋሽገኛል፣ ምን ማድረግ ነው ያለብኝ ትላለች። ሁለት ሰዎች ዱንያ ላይ ያሉ ነው የሚቀጡት አሉ ረሱሉ ሰለላሁ ዐለይሂ ወሰለም። አላህ ይጠብቀንና ይህ ሐዲስ አሁን ያለንበትን የብዙዎቻችን ተጨባጭ ነው ብዬ አስባለሁ። ቪዲዮን ሼር አድርጉ። ጀዛኩሙላህ። አንድ ሰው የሆነን ወንጀል ሲሰራ አላህ ያሻውን ወንጀል እስከ የውመል ቂያማ ድረስ ያዘገይለታል። የእነዚህን ሁለት ሰዎች ወንጀል ሲቀር አሉ ቅጣታቸው ከመሞታቸው በፊት ነው የሚቻኮለው አሉን። አንደኛው ወዕቁቁል ዋሊደይን፣ የወላጅ ሐቅ ያለበት ሰው፣ የእነሱን ሐቅ ማይጠብቅ የሆነ ሰው እነሱን አዛ ያደርጋል፣ እነሱም ይረግሙታል። በዚህ ሐያት ውስጥ ያለ ሰው የእነሱን ሐቅ ማይጠብቅላቸው የሆነ ሰው ማለት ነው። ሁለተኛው ደግሞ በጊ የሆነ ሰው፣ አምባገነንና ድንበር አላፊ የሆነ ሰው፣ ከሱ በታች ያሉ ሰዎችን የበላይነቱን ተጠቅሞ የሚጎዳና የሚበድል የሚጨቁን የሆነ ሰው ቅጣታቸውን አላህ ከመሞታቸው በፊት ዱንያ ላይ ያለ ነው የሚያቻክሉ ብለው አስጠንቅቀውናል ማለት ነው። አላህ እኔንም እናንተንም ከነዚህ ጥፋቶች ይጠብቃል። ወሰላሙ አለይኩም። ሁለት ሰዎች ዱንያ ላይ ያሉ ነው የሚቀጡት አሉ ረሱሉ ሰለላሁ ዐለይሂ ወሰለም። አላህ ይጠብቀንና ይህ ሐዲስ አሁን ያለንበትን የብዙዎቻችን ተጨባጭ ነው ብዬ አስባለሁ። ቪዲዮን ሼር አድርጉ። ጀዛኩሙላህ። አንድ ሰው የሆነን ወንጀል ሲሰራ አላህ ያሻውን ወንጀል እስከ የውመል ቂያማ ድረስ ያዘገይለታል። የእነዚህን ሁለት ሰዎች ወንጀል ሲቀር አሉ ቅጣታቸው ከመሞታቸው በፊት ነው የሚቻኮለው አሉን። አንደኛው ወዕቁቁል ዋሊደይን፣ የወላጅ ሐቅ ያለበት ሰው፣ የእነሱን ሐቅ ማይጠብቅ የሆነ ሰው እነሱን አዛ ያደርጋል፣ እነሱም ይረግሙታል። በዚህ ሐያት ውስጥ ያለ ሰው የእነሱን ሐቅ ማይጠብቅላቸው የሆነ ሰው ማለት ነው። ሁለተኛው ደግሞ በጊ የሆነ ሰው፣ አምባገነንና ድንበር አላፊ የሆነ ሰው፣ ከሱ በታች ያሉ ሰዎችን የበላይነቱን ተጠቅሞ የሚጎዳና የሚበድል የሚጨቁን የሆነ ሰው ቅጣታቸውን አላህ ከመሞታቸው በፊት ዱንያ ላይ ያለ ነው የሚያቻክሉ ብለው አስጠንቅቀውናል ማለት ነው። አላህ እኔንም እናንተንም ከነዚህ ጥፋቶች ይጠብቃል። ወሰላሙ አለይኩም። ሰላም አለይኩም ወረህመቱላሂ ወበረካቱ። ወዲ አብደላና የነጁ ቤተሰቦች እንዴት ናቸው? ልን ሰላም ናቸው ወይ? ከኛ ከሁሉ ሰላም ነው አልሐምዱሊላህ። ኢንሻአላህ ዛሬ አደርሱ ሳቢዕ አልቃይዳቱ ኑራንያ ደርሳችንን እንቀጥላለን። ቀጥታ ወደ ቂራአታችን እንገባለን ኢንሻአላህ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም الدرس السابع الألف الصغيرة والياء الصغيرة والواو الصغيرة ذيك الصغيرة أنا لم صاد ميوفرو غين ميوفر في ديالو راء ميوفرو كرو قتلو يلو ها يميوفرو ها مربوطة سلونا ሁላችሁንም እናወፈረ صغيرة صغيرة እዚህ ጋር ካስተካከለው እዚህም ጋር ይስተካከልልናል ማለት ነው። እዚህ ጋር ካስተካከለ እዚህም ጋር መተን ሰጊራ ነው የምንለው። ሶሂራ በሚለው ትይዛላችሁ። ባ ፈትሐ ሊፍ ሶሂራ ባ፣ ያ ፈትሐ ሊፍ ሶሂራ ያ፣ ሮ ፈትሐ ሊፍ ሶሂራ ሮ፣ ሚም ፈትሐ ሊፍ ሶሂራ ማ፣ ላም ፈትሐ ሊፍ ሶሂራ ላ፣
واو فتحة ألف صغيرة و نون فتحة ألف صغيرة نا همزة فتحة ألف صغيرة ها فتحة ألف صغيرة ها عين فتحة ألف صغيرة حا فتحة ألف صغيرة حا غين فتحة ألف صغيرة غا خا فتحة ألف صغيرة خا تا فتحة ألف صغيرة تا ثا فتحة ألف صغيرة ثا جيم فتحة ألف صغيرة جا دال فتحة ألف صغيرة دا ذال فتحة ألف صغيرة ذا زا فتحة ألف صغيرة زا سين فتحة ألف صغيرة سا شين فتحة ألف صغيرة شا صاد فتحة ألف صغيرة صاد ضاد فتحة ألف صغيرة ضاد طا فتحة ألف صغيرة طا ظا فتحة ألف صغيرة ظا فا فتحة ألف صغيرة فا قاف فتحة ألف صغيرة قا كاف فتحة ألف صغيرة كا همزة فتحة ألف صغيرة إي ها كسرة صغيرة هي واو فتحة ألف صغيرة و ها ضمة واو صغيرة هو همزة ضمة واو صغيرة هو እሺ ውድ ቤተሰቦቻችን የዛሬው ደርሳችን ይሄን ይመስላል። እዚህ ጋር ስናወፍር እዚህ ጋር ፊደሎቹን እናወፍራለን ማለት አይደለም። የሚወፍሩ ፊደላቶች ይወፍራሉ፣ መቅጠን ያለባቸው እናቀጥናቸዋለን ማለት ነው። ግን እዚህ ጋር የምናወፍረው ምን ነው? ሶሂራ የሚለው ማለት ነው። እዚህ ጋር በንባብ ነው የሚታየው አይደል? እዚህ ጋር ደግሞ በፊደሎች ይታያሉ ማለት ነው። ሶሂራ በዚህ ሰጊራ ሰጊራ ሶሂራ በሚለው እናነባለን ማለት ነው። እዚህ ጋር የመሳቢያ ፊደላቶች ናቸው። ይቺ ከላይ ትታያል ከሐርፉ ከፊደሉ በላይ ይቺ በትንሿ እንደዚህ የተደረገችው ይቺ ትታያችኋለች። ይቺ የመሳቢያ ፊደላት ማለት ነው። ይቺ ቦታ ያለችባት ፊደል ትስባለች ማለት ነው። በሌላ ደርስ አደርሱ ሳሚን ወይም 8ኛው ደርስን ይዘን እስከምንመጣ ድረስ በያላችሁበት ሰላም ሆኖልኝ የአላህ ሰላምና እዝነት ከእናንተም ከኛም ጋር ይሁን እያልኩኝ የዛሬው ቪዲዮውን እዚሁ ጋር አቆማለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።